My name is Ladulu Mori and I come from South Sudan. የእውቀትን ብርሃን የነገን እድገት ተስፋ ስንቅ የቋጠረችው ኢትዮጵያ ከራሷ አልፋ ለሌሎች የመትረፏ ማሳያ ነው። ነፃ የትምህርት ዕድል አግኝቶ በኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ትምህርቱን እየተከታተለ የሚገኘው ላዱላው ሞሪ ደቡብ ሱዳናዊው ላዱላው ከመደበኛ ትምህርቱ በተጨማሪም ኢትዮጵያን ኮደሮችን ለማፍራት ባለመው የ5 ሚሊዮን ኮደር ስልጠና ላይ ለመሳተፍ ዕድልንም አግኝቷል። ይህ ቀላል አጋጣሚ አይደለም የሚለው ላዱላው አፍሪካ በቴክኖሎጂው ከቀሪው ዓለም ነጥሮ ለመውጣት በርካታ ፕሮግራመሮች ያስፈልጓታልን ብሏል። I would like to thank the people who gave me this opportunity. ይህንን እድል የሰጡኝን ሁሉ ማመስገን እፈልጋለሁ። ለኢትዮጵያውያን መናገር የምፈልገው 5 ሚሊዮን ትልቅ ቁጥር ነው። ሌላው ዓለም ላይ በብዙ ክፍያ የሚገኙ ስልጠናዎች ለኢትዮጵያውያን ግን በነፃ ቀርበዋል። ይህንን እድል ሁሉም ኢትዮጵያዊ ሊጠቀምበት ይገባል። እንደ አፍሪካ የግድ ብዙ ፕሮግራመሮች ያስፈልጉናል። We need more programmers. ስልጠናው ቀላል ለመከታተልና ለመለወጥ በር የሚከፍት እንደሆነ ላዱላው ይመሰክራል። ስልጠናው የሥራ ዕድልን ከመፍጠርም ባሻገር ዜጎች በተሰማሩበት የሥራ መስክ የቴክኖሎጂ ፈጠራ ላይ የራሳቸውን አስተዋጽኦ እንዲያበረክቱም በር ከፋች እንደሆነም ስልጠናውን የወሰዱ ሰልጣኞች ያስረዳሉ። ፋይፊኔ ኮደር ላይ ለምሳሌ እኔ በአርቲፊሻል ኢንተለጀንስ ነበረ የወሰድኩት የመጀመሪያው ማለት ነው። በዛ ላይ ሶስት ወጣቶችን ወደ የሥራ ዕድል መፍጠር እንደሚቻል ለምሳሌ በጤና ተቋም ላይ ሄልዝ ኬር ኢምፕሩቭመንት ቢኖረን እሱን እንዴት ማድረግ እንችላለን የሚለውን ነገር አየሁ። የፈጠራ ክህሎትን እንዴት ማዳበር እችላለሁ የሚለውን ነገር ለማየት ረዳኝ ማለት ነው። ዌብ ዴቨሎፒንግ፣ አንድሮይድ ዴቨሎፒንግ ብዙ አይነት ስራዎች አሉ። እነሱን ለመስራት ያግዛል። ይህንን ኮርስ በመማራችን ኦር ስኪሉን በጣም ዴቨሎፕ እያደረግን በሄድን ቁጥር ያንን ስራ ኦፖርቹኒቲውን አክሰስ እንድናደርግ ይረዳናል። የተማርን ያልተማርን ለምሳሌ ከኦንላይን ጋር የተገናኘ መማር ለማንፈልግ ለሁላችንም ይጠቅመናል እና ሁሉም ኢትዮጵያዊ አብሶ ወጣት በተለይ ቢማር ያው ሪከመንድ አደረገ። ኢትዮጵያም ቢያንስ ለ5 ሚሊዮን ዜጎች የዲጂታል ቴክኖሎጂ ዕውቀትን ለማሳደግ የሚያስችል የኮደሮችን ስልጠና ተደራሽ ለማድረግ እየሰራች ትገኛለች። የምራ ግብር የነገውን ዓለም የቴክኖሎጂ ምህዳር የሚዋጅ ትውልድን ለመፍጠር ወሳኝ እርምጃም ነው።